በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ደስ በናህሙ አነ ደስ በዬ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate at the charge station. ሁለተኛው እንደዚህ አይነት እንደ ፊንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የከታይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርን እና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ከፊንቴክ ኢንቨስትመንት ጋር ተያይዞ ከሰሞኑ በቁጥጥር ስር የዋሉ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ሰፊ ድርሻና አስተዋጽኦ ያላቸው ሰዎችን ጉዳይ በተመለከተ ብዙዎች እጅግ በጣም ጉዳዩ ሲያስደነግጣቸውና ግራ ሲያጋባቸው ቆይቷል። ምንድን ነው የተፈጠረው ነገር? ጥፋቱን ያጠፋውና እንደዚህ ያለውን ወንጀል የፈጸመው ድርጅቱ ነው። ድርጅቱ ተይዞ ሳለ ግለሰቦቹ ለምን ይያዛሉ? ለምን በቁጥጥር ስር ይውላሉ? የሚሉ ጥያቄዎች የሚያነሱ ሰዎች አሉ። በሌላ መልኩ ደግሞ ግለሰቦቹም በተለይ አርቲስቶቹ እና ደግሞ ጋዜጠኞቹ መያዝ አለባቸው ከህግ አግባብ። ልክ ነው፣ ምክንያቱም በጣም ብዙ ሰው እነሱን አይቶ ነው ብሩን ለፊንቴክ የከፈለው የሚል ሰጣ ገባ እየተነሳም ይገኛል። ታዲያ ከዚህ ጋር ተያይዞ ትላንትና ውሎ የነበረው ችሎት እነዚህን አርቲስቶች በዋስ ይለቃቸዋል ተብሎ ሲጠበቅ ነበረ። ነገር ግን ፖሊስ ወደ 12 ቀን አካባቢ ጠይቆባቸዋል ማለት ነው። ከዚህ አንጻር አርቲስቶቹ በህግ ጥላ ስር ይቆያሉ ማለት ነው። እንግዲህ ፖሊስ ምርመራ አጠናቆ ክስ መመስረቱንም ማስታወቁን ደግሞ አሁን ሰምተናል። ክሱ የ1.7 ቢሊዮን ብር ማጭበርበር እንደሆነ ነው እየተሰማ የሚገኘው። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው ላይ በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን ነው ያስታወቀው። ተጠርጣሪዎቹ እነ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ሲሆኑ ታዋቂ ግለሰቦችን በመጠቀም ነው እንግዲህ ከ1200 በላይ ዜጎችን የ1.7 ቢሊዮን ብር ጉዳት አድርሰዋል ተብሎ ሪፖርት የተደረገው ማለት ነው። እንግዲህ ተጠርጣሪዎቹ የቻይናውን የቢዋይዲ ካምፓኒ ወኪል ነን በማለት ነው በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል የሐሰት ተስፋ ለእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል በሚል ነው ክስ የተመሰረተባቸው ማለት ነው። ይህንን ጉዳይ በተመለከተ ልንነግራቸው ወደን ነው። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። የምትከታተሉት ጊዜ ሚዲያን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን።
በዜጎች ላይ 1.7 ቢሊዮን ብር ጉዳት በማድረስ ክስ እንደተመሰረተባቸው ነው የተሰማው። እነ ሰራዊት ፍቅሬ ላይ ማለት ነው። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆኑት አቶ ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይደጉ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር ነው የ1.7 ቢሊዮን ብር ጉዳት አድርሰዋል በማለት ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቤ ሕግ ለመላክ ክስ እንዲመሰረትባቸው ማድረጉን ያስታወቀው ማለት ነው። እንግዲህ ይሄ ጉዳይ ያው ሰሞኑን በስፋት ሲነገር ሰንብቷል። እነዚህ ከፊንቴክ መኪና እናገኛለን ብለው ቅድሚያ ክፍያ 950 ሺህ ብር የከፈሉ ሰዎች ቁጥራቸው ከ1000 በላይ እንደሚደርስ ነው እየተነገረ ያለው። ታዲያ መኪናቸው ስላልደረሰ ነው በፍትህ ሚኒስቴር ደጃፍና ደግሞ በተለያዩ የመንግስታዊ ቢሮዎች በር ላይ ይሄዱ እንዲሁም ደግሞ ወደ ሚዲያዎችም እየቀረቡ ተዘረፍን፣ የተዘረፍነው ደግሞ እጅግ የምንወዳቸውና የምናከብራቸውን የኪነ ጥበብ ሰዎችን በማየታችን ነው ሲሉ ክሳቸውን ያቀረቡት ማለት ነው። መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ታዲያ ውስብስብና እጅግ በጣም ከፍተኛ የሆነ ልምድ የሚጠይቅ በመሆኑ እንዲሁም ደግሞ ድንበር ተሻጋሪ በሆኑ ወንጀሎችም የተፈጸመ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው እንዲጣራ ተወስኖ ሲጣራ መቆየቱ ነው የተሰማው፣ ከአዲስ አበባ አልፎ በፌዴራል ደረጃ ማለት ነው። በአሁኑ ወቅት ታዲያ ተጠርጣሪው አቶ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪው ደግሞ ግርማይ ገብረ ሚካኤል በቁጥጥር ስር ለማዋል ክትትል እየተደረገ እንደሆነ ይገኛል። ያ ማለት እንግዲህ ግርማይ የት እንዳለ አይታወቅም ማለት ነው። ከዚህ ጉዳይ ጋር ተያይዞ ከዚህ ቀደም በተለይ ደግሞ 2010 አካባቢ በጣም ብዙ ሰዎች ተበልተዋል። ግርማይ ገብረ ሚካኤል በአውሮፓውያኑ አቆጣጠር ልክ በ2010 ዓ.ም ላይ ማለት ነው። ያኔ እንደምታስታውሱት ደቡብ አፍሪካ የዓለም ዋንጫን አዘጋጅታ ነበር። ታዲያ አስካሉካን የተባለ ድርጅት በመመስረትና በዚህ ድርጅትም ስም ዜጎችን በማጭበርበር በጣም በቢሊዮኖች የሚቆጠሩ ገንዘቦችን ከግለሰቦች ሰብስቦ ይዞ ከሀገር በመሰወር ወንጀል ሲፈለግ የነበረ ሰው ነው። ምንም እንኳን ያንን ሁሉ ብር ይዞ ከሀገር የተሰወረ ቢሆንም ፖሊስ ግን ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመላክትም ፖሊስ አስረድቷል። ታዲያ ይህ ግለሰብ ያንን ቅጣቱን ጨርሶ መቼ ነው የወጣው፣ ምን ያህል ጊዜ ከማህበረሰቡ ጋር ተቀላቅሏል የሚለው ነገር እስካሁን አልታወቀም። አሁንም ግለሰቡ የት እንዳለ አልታወቀም። እንዲህ ያለ ጉዳይ ላይ ከፍተኛ ልምድ አለው። ስለዚህ ምናልባት አሁንም ከሀገር ሊወጣ ይችላል የሚል ደግሞ ጥርጣሬ ያላቸውም ሰዎች ደግሞ ሀሳብ አስተያየቶቻቸውንም እየሰጡ ይገኛሉ ማለት ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ሁለቱ ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ ወይም ደግሞ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል ነው የፌዴራል ፖሊስ ጉዳዩን በተመለከተ የሰጠው መግለጫ የሚያሳየው ማለት ነው። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖችን ከጅቡቲ በማስገባት 100 መኪኖችን ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 መኪኖችን ደግሞ መርጠው በድብቅ መሸጣቸውን እንዲሁም ደግሞ ወደ ሀገር ውስጥ ስለማስገባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጧል ማለት ነው። እንግዲህ አሁን ትልቁ ማጭበርበር ያለው እዚህ ጋር ነው ማለት ነው። ተጠርጣሪዎቹ 148 መኪኖችን ከጅቡቲ በማስገባት እንግዲህ 100ውን መኪኖች ለተወሰኑ ግለሰቦች እንዲከፋፈሉ በማድረግ 48 መኪኖችን ታዲያ መርጠው በድብቅ እንደሸጡ ነው እየተነገረ ያለው። እዛ መስቀል አደባባይ በአራተኛ ዙር ላይ ተሰልፈው ወጪ ወራጁ ሲያያቸው የነበሩ መኪኖች እነዚህ ነበሩ ማለት ነው፣ ከመሸጣቸውና እንደዚሁም በድብቅ ከመከፋፈላቸው በፊት ማለት ነው። በተጨማሪም ታዲያ በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችያለው ሲል ዘግቧል። አሁን ትልቁ ነገር ያለው እዚህ ጋር ነው። አርቲስቶችን አስበልቷቸዋል። ምናልባትም እነሱም ተባባሪ ናቸው ያሰኛቸው የሚችል ነገር የተፈጠረው እዚህ ጋር ነው። ምክንያቱም ሌላ ኢንተርቪው ላይ እንደሰማችሁት ሰለሞን ቦጋለ ይህንን ጉዳይ በተመለከተ ማህበረሰቡ ቅሬታ ሲያነሳ መኪና አልደረሰንም የሚል ቅሬታና ጉምጉምታ ሲነሳ ለምንድን ነው ሄደን ጅቡቲ ድረስ መኪኖቹን የማናየው የሚል ሀሳብ ያመጣሁት እኔ ነኝና ተነስተን ሄድን መኪኖቹን አየን የሚል ነገር ተናግሯል። አርቲስት ሰራዊት ፍቅሬም እንደዚሁ እግረኛ ሚዲያም ላይ ይህንኑ ነገር ደግሙታል። በቃ ለምንድን ነው ሄደን መኪኖቹን ማናየው? ከዛ ላይ ስጎቱ ጅቡቲ ያለና ጅቡቲ ሄደን መኪኖቹን አየን ሲሉ ሰምተናል፣ አይተናል። ጅቡቲም ሄደው ታዲያ መኪኖቹ ተደርድረው
እዛ ጅቡቲ እነሱ እግራቸው የረገጠበት ቦታ ላይ ያሉ መኪኖች በሙሉ የፊንቴክ መሆኑንም ሲናገሩ ተሰምቷል። እንግዲህ እነሱ ፊንቴክ የነገራቸውን ነገር ነው የሚያውቁት ማለት ነው። ፊንቴክ እዛ ወስዶ እነዚህ ሁሉ መኪኖች የኛ ናቸው ብሏቸዋል። እንደገና ደግሞ ከጅቡቲም ደግሞ መጥተው ሞጆም ላይ ደግሞ እነዛ ያየናቸው መኪኖች የእውነት የፊንቴክ ስለመሆናቸው ማረጋገጥ ስላለብን ሞጆም ላይ ደግሞ ሄደን መኪኖቹን አይተናል ብለዋል። በዚህ ሁሉ መካከል እንግዲህ ዝም ብለን ስንጠረጥር ፊንቴክ አምባሳደር ይሁኑኝ ያላቸውንም አርቲስቶች በዚህ ልክ በተቀነባበረ ሴራ አታሏቸዋል ብለን ማሰብ እንችላለን ማለት ነው። ምናልባት ጉዳዩን በተመለከተ በጥልቀት በዝርዝር ፊንቴክ BYD ከተባለው የጃፓን ካምፓኒ ስለ መግዛቱና ሌሎች እያንዳንዱ መረጃዎች አሳዩን ብለው መርምረው እስካላዩ ሰዓት ድረስ ድርጅቱ የሚነግራቸውን ነው የሚያምኑት። ስለዚህ ከዚህ አንጻር አርቲስቶቹም እነ ስራይት ፍቅሬ እነ ሰለሞን ቦጋለንም አታሏቸው ዛሬ ለደረሱበት እስር ዳርጓቸዋል ማለት ነው። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው ከBYD የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራው ደርሼበታለሁ ሲል ዘግቧል። እዚህ ጋር ታዲያ ሌላ በጣም ውስጥ አዋቂዎች የሚናገሩት ነገር ምንድን ነው? እንግዲህ በመስቀል አደባባይ መኪኖቹ የተሰጡት ለአራተኛ ዙር ነው። ለአራተኛ ዙር በመስቀል አደባባይ መኪኖቹ ሲሰጡ እንግዲህ የመስቀል አደባባይ ደመራ የሚመራበት ቦታ ማለት ነው። ሙሉውን መኪኖቹ እንዲቆሙ ተደርገው ነበረ። ታዲያ በዚህ መካከል በመስቀል አደባባይ የሚያልፉ ስፍር ቁጥር የሌላቸው ባለመኪኖች እግረኞች በሙሉ ይህንን ጉዳይ ያያሉ። ምንድነው ብለው መጠየቃቸው ስለማይቀር ምንድነው ደግሞ ብለው ሲጠይቁ ፊንቴክ የተባለ ድርጅት በ950 ሺህ ብር በግማሽ ክፍያ ለተመዝጋቢዎች የሚሰጠው መኪና ነው በ3 ወር ውስጥ፣ ቀሪውን ደግሞ 950 ሺህ ብር በ5 ዓመት ያለምንም የወለድ ክፍያ የሚሰጣቸው ናቸው ብሎ ሰው በዚህ ልክ እንዲያየውና ደግሞ ውሎ ሳያድር ሄዶ መጥቶ ፊንቴክ ጋር እንዲመዘገብ ይሁነኝ ተብሎ የተደረገ ነው የሚሉም አሉ። ምናልባት ይህ ጉዳይ ሲታሰብ እውነት ሊመስል ይችላል። ብዙዎቻችን እነዚህ መኪኖች በዛ ተደርድረው በመስቀል አደባባይ ስናልፍ ምንድነው ይሄ ሁሉ መኪና እንደ አፈር እዚህ ተበትነው ያለን ሰዎች በጣም ብዙ ነን። ስለዚህ መስቀል አደባባይ እንዲሆን የተደረገበትም ዋነኛው ዓላማ አላፊ አግዳሚው እነዚህ መኪኖች አይቶ በሚቀጥለው ቀን 5ኛው ዙር ሳያመልጠው ውሎ አድሮ ሳይውል ሳያድር ሄዶ 950 ሺህ ብር ከፍሎ BYD መኪና ለመውሰድ አስቦ ቢሮአቸው እንዲሄድ ነው። ይህም ተሳክቶላቸው ሄደው ይከፈሉ አሉ። የታያችሁ እንዴት ሰማችሁ ሲባሉ አይ መስቀል አደባባይ ላይ እንደዚህ ያለ ፕሮግራም ነበረ እሱን አይተን ነው ያሉ ብዙ ናቸው የሚሉ ውስጥ አዋቂዎችም አሉ። ይህም ብቻ ሳይሆን ታዲያ ለአብዛኞቹ ለመበላት ምክንያት የሆናቸው ከዚህ ጉዳይ ጋር ተያይዞ ሲናገሩ የመጀመሪያው እንዳልናችሁ በ1 በ2 በ3 ዙር መኪና ሰጥቷል ድርጅቱ። አራተኛውን ዙር መስቀል አደባባይ ላይ እነዛን ሁሉ መኪኖች አስጥቷቸው አላፊ አግዳሚ ሲያያቸው ደግሞ እዛው ፕሮግራም ደግሞ ተካሂዶ ባለመኪኖች መኪና ሲወስዱ መታየቱና የመንግስት ባለስልጣናት ጭምር ሳይቀሩ አምባሳደር ዲና ሙፍቲ ሳይቀሩ ደግሞ አሁን እዚህ ዛሬ ለእስር የተዳረጉ አርቲስቶች ሁሉ ሳይቀሩ በቦታው ተገኝተው ይህንን ጉዳይ በተመለከተ አንድ አካል ሆነው መታየታቸው ብዙ ሰዎች ለመጭበርበር ምክንያት ሆኗቸዋል የሚል መላምት የሚያነሱ አሉ። ይህ ጉዳይ ከመላምት ባለፈ እነሱን አይተን ነው ያሉም ሰዎች ስላሉ መላምቱ እውነት ነው ማለት ነው። ከዚህ በተጨማሪ ታዲያ ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎቹ 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበረና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውንና በአጠቃላይ 366 መኪኖችን 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90% ክፍያ አለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረገው ምርመራ ደርሶበታል። ይሄ ከሰሞኑ ቻይኖቹ ራሳቸው መኪና ሻጮቹ ራሳቸው ይሄ ፊንቴክ የተባለው ድርጅት ጅቡቲ ውስጥ ባቋቋመው አልፋቲዞ በሚባል ስም 366 መኪና በ10% ክፍያ ብቻ ወስዶ ቀሪውን 90% ክፍያ አልከፈለንም፣ እኛንም ይዞ ጠፍቶብናል ሲሉ ያቀረቡት አቤቱታና ሮሮ ነው ማለት ነው። ይህ ጉዳይ እንግዲህ ግለሰቦቹ በተለይ እነ አቶ ዳንኤል ከዚህ ቀደም በሄሎ ታክሲ በጣም ብዙ ሰው ሲያጭበረብሩ የነበሩት ማለት ነው ከዚህ ጉዳይ ጋር ተያይዞ ከፍተኛ የሆነ ልምድና ጉዳዩን ይሁነኝ ብለው አጥንተው አስብተው የገቡበት ነው እያሉ ደግሞ ይህንን የሚያነሱባቸውም ሰዎች አሉ። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው 95 ሺህ ብር ቅድመ ክፍያ ወይም ደግሞ 285 ሺህ ብር የመንግስት ታክስ እንዲሁም
130 ሺህ ብር ለኤሌክትሪክ መኪና ቻርጅ ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸውንም ፖሊስ አረጋግጫለሁ ይላል በዘገባው። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያተኞች የኢትዮጵያ የፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱን ተገልጿል። ይሄ የሆነው እንግዲህ ትላንትና ነው። ትላንትና ፍርድ ቤቱ እነዚህን አርቲስቶች በዋስ ሊለቃቸው ይችላል የሚል ግምት ነበር። ነገር ግን ፖሊስ በተጠየቀው ተጨማሪ የምርመራ ቀን ምክንያት 12 ቀን ተጨማሪ ተሰጥቶት እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ እስከ መጋቢት 30 ቀን 2018 ዓ.ም በማረሚያ ቤት ሊቆዩ ነው ማለት ነው። እንግዲህ እነዚህን ሰዎች ፊንቴክ በማያውቁት ነገር እነሱ ስራ ብለው ነው ከሱ ጋር የተነጋገሩት የተዋዋሉት ስራ ነው። ነገር ግን ከጀርባ ያለውን ይህንን ሁሉ ሴራና ይህንን ሁሉ ጉድ ባለማወቃቸው ነው ለዛሬ የተዳረጉት የሚል ሀሳብ አለ። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይንም ደግሞ በመኒ ላውንድሪንግ እና የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅቶችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ ላይ የሐሰት መረጃዎችን ለማህበረሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይንም ደግሞ በመኒ ላውንድሪንግ እና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል ይላል። ይህን ጉዳይ በተመለከተ በአራተኛው ዙር መኪና አስተላለፍኩ ባለበት ሰዓት አሁን ለተጠቀሱ ሰዎች ፊንቴክ እንደዚህ ለተባሉ አርቲስቶች የመኪና ስጦታ ሰጠ ተብሎ ዜና መነገሩ ይታወቃል። የመኪና ስጦታው የተሰጠው አምባሳደር ሆነው ለሰሩበት ክፍያ ማካካሻ ነው ወይንስ ደግሞ የእውነት ፊንቴክ ስጦታ መስጠት ፈልጎ ነው? እሱን እንግዲህ በዝርዝር እስካሁን የምናውቀው ጉዳይ የለም። መኪና ስለመውሰዳቸውና ግን ከፊንቴክ ነው የተቀበሉት የተባለውን መኪና ግን ሲነዱ ግን ስለማየታችን የምናውቀው እውነት ነው። ይህንን ጉዳይ በተመለከተ ታዲያ ፖሊስን በመጨረሻ ላይ ምንድን ያለው ይህንን ውስብስብ የወንጀል ጉዳይ በተሳካ ሁኔታ ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስትርና በጉዳዩ ላይ መረጃ ሲሰጥ ለነበረው ህብረተሰብ የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና ያቀርባል ሲል ይህንን ቅሬታ ያቀረቡ ሰዎችንና ጉዳዩን በተመለከተ ውስጠ ሚስጥሩ ይህንን ይመስላል ብለው መረጃ ያቀበሉትንም ሰዎች የፌዴራል ፖሊስ አመስግኗቸዋል ማለት ነው። እንግዲህ ተጠርጥረው በህግ ጥላ ስር ከሚገኙ ሰዎች መካከል አቶ ግርማይ ገብረ ሚካኤል ሂደጎ በህግ ጥላ ስር አልዋኑም፣ የት እንዳሉ አልታወቁም ማለት ነው። ይህንን ጉዳይ በተመለከተ ግን አሁንም አርቲስቶቹ ላይ የሚነሳው ጥያቄ የፊንቴክን ህጋዊነት ሳያረጋግጡ ነው ወይ አምባሳደር ለመሆን የተዋዋሉትና ስራ የጀመሩት የሚል ጥያቄ እየተነሳ ይገኛል። በሌላ መልኩ ፊንቴክ ኢንቨስትመንት በ950 ሺህ ብር መኪና አምጥቶ ቀሪውን 950 ሺህ ብር ዜጎች በ5 ዓመት እንዲከፍሉ እድል አመቻችቻለሁ ሲል ለምንድን ነው ቆም ብለው ማሰብ የተሳናቸው? መኪናው ከቻይና ከካምፓኒው በምን ያህል ብር ነው የሚሸጠው? ካምፓኒው በምን ያህል ብር ነው መኪኖቹን የሚሸጠው ብለው ያንን ቀላል የሆነ ካልኩሌሽን ቢሰሩና ፊንቴክ ሸጥበታለሁ ለህዝብ ለተገልጋይ አቀርብበታለሁ ያለውን ዋጋ ሲያነጻጽሩ ዋጋው እንደማይመጣ ይገባቸው ነበር። ያኔ ቆም ብለው ነገሩ እንዴት ነው ብለው ድርጅቱን መጠየቅ ይችሉ ነበረ። ከዚህ በመለስ ደግሞ አብራቸው አምባሳደር ተደርጋ ተሾማ የነበረችው ሉላ ገዙ አይ ከፊንቴክ ጋር ያለኝን የአምባሳደርነት ውል አቋርጫለሁ ብላ ስታቋርጥ ለምንድን ነው ያቋረጥሽው? ምንድን ነው ምክንያቱ ብለው እሷን ጠይቀው እሷ የታያትን እውነት እነሱ ተረድተው ቢሆን ኑሮ ዛሬ እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ ይገረም ደጀኔ እነ ዳንኤል ተገኝ አብርሃም ግዛውና ደግሞ ሌሎችም ለስራ አይዳረጉም ነበረ የሚል ውሃ የሚያነሳ ሀሳብ የሚያነሱ አሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። አሁንም ጊዜ ሚዲያን ሰብስክራይብ ካላረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። እናመሰግናለን። ክበሩልን።